ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ በርካታ የእግር ኳስ ቤተሰቦች ጋር ተደራሽ ይሆናል። የዚህ ፕሮግራም ተደማጭነት ከፍ ስለሚል ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ደግሞ የደወል ምልክቷን እየተጫናችሁ ሰብስክራይብ እያደረጋችሁ ቻናላችንን እንድትቀላቀሉ ወደዚህ የእግር ኳስ ኮንቴንት እንድትመጡ በአክብሮት እየጋበዝን፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በባህር ማዶ የምትገኙ ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ እንዲሁም በላይቭ ጊፍት በአዲሱ የዩቲዩብ አፕዴት ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን፣ ሶስተኛና የመጨረሻው ክፍል የሻምፒዮንስ ሊግ እግር ኳስን ያተኮረው ጉዳይ ወደ ለንደን ይመልሰንና ከማንቸስተር ከተማ ወደ ለንደን፣ መጀመሪያ ለንደን አርሴናል ቆይታ አደረግን፣ ከዛ ወደ ማንቸስተር ተጓዝን። አሁን በድጋሚ ወደ ለንደን እንመለስና በስታንፎርድ ብሪጅ ምን እየተካሄደ ነው ያለው? ከፔዤ ጨዋታ በፊት ዛሬ ምሽት ሊያም ሮሲኒር ፓሪስ ሴን ጀርሜንን ያስተናግዳሉ። 5-2 በጥቃቅን ስህተቶች ዋጋ ከፍለው፣ በጣም በጥቃቅንና የሜዳ ውስጥ ኮንሰንትሬሽን ማጣት፣ ኤክስፒሪየንስ ማጣት፣ የውድድሩን ግዝፈትና ሜንታሊቲ ባለመረዳት ውስጥ በተፈጠረ ክፍተት የረጅሙን ደቂቃ ልፋት መና የከተተ ውጤት ነበር 5-2 የተመዘገበው። እውነት ለመናገር ያንን ጨዋታ ለተመለከተ፣ ያንን በቴሌቪዥን መስኮት ቁጭ ብሎ ጨዋታውን ለተመለከተ ውጤቱ የሚገልጸው ጨዋታ አይደለም። ውጤቱ ሜዳ ውስጥ ከታየው እንቅስቃሴ በጣም የተለያየ ነው። ቼልሲ የመጨረሻ ደቂቃ የግብ ጠባቂ ዋጋ ከፍሎ ትልቁን ዋጋ የጨዋታውን 74 ደቂቃ የለፋበትን ልፋት ገደል የከተተ የጌም ኮንሰንትሬሽን እጦትና ጨዋታን የማንበብ በጨዋታ ውስጥ የመቆየት በስነልቦና ጥንካሬ ያንን ጨዋታ ለማሸነፍ የሚያስፈልጉ ቱሎችን በአግባቡ የመተግበር የተጫዋቾች የግል ጥንካሬ ሜዳ ውስጥ ተስቶ ነው እንግዲህ ዋጋ የከፈሉት። አንድ ስህተት ተጨማሪ ግቦችንም ጭምር የጠራ ነበር እንጂ ቼልሲ በ74 ደቂቃ እንቅስቃሴ ውስጥ በጣም በአስደናቂ በአስገራሚ ሁኔታ ከየትኛውም የእንግሊዝ ክለብ በድፍረት መናገር ይቻላል ከተጠናቀቀ የውድድር ዓመት አንስቶ ፒኤስጂን ገጥሞ ፒኤስጂ ሜዳ ላይ እንደ ቼልሲ የተንቀሳቀሰና ፒኤስጂን የተቆጣጠረ ቡድን አልተመለከትንም። ሊቨርፑልም በሉት ሲቲም፣ አርሴናልም፣ ቪላም ፒኤስጂ ሜዳ ላይ እንደዛ ፐርፎርም ያደረገ ቡድን የለም። ሁሉም ተቀጥቅጦ ነው የተሸነፈው። ተቀጥቅጦ ተበልጦ ሊቨርፑል ቢያሸንፍም ፒኤስጂ ሜዳ ላይ አንፊልድ ላይ ተሸንፈው ግን ዋጋ ከፍሏል። ያምናውን ፒኤስጂ ዶናሩማ ብቻ እኮ ነው የተቀየረው እዚህ ቡድን ውስጥ ራሱ ፒኤስጂ ነው። ቼልሲ በሊያም ሮሲኒር ውስጥ መሰልጠን ከጀመረ 2 ወር ገደማ ሞልቶታል መሰለኝ። ወደ 74 ቀን ምናምን የሚል ዘገባ ላይ የተመለከትኩ መሰለኝ ባለፉት ጊዜያት። ይህ አሰልጣኝ ወደ ለንደን ከመጣበት ጊዜ አንስቶ ምርጥ እንቅስቃሴ አሳይቷል። የዓመቱን ምርጡን የተቀናጀ የተዋሃደ ኢፌክቲቭ የነበረ ቡድን እስከ 74 ደቂቃ ሜዳ ውስጥ ቼልሲ ነበር። ፒኤስጂን የመሰለ ቡድን ለዚህ ይመስላል እኮ በጨዋታው በእለቱ በነበረን ድረ ጨዋታ ግምገማ ላይ አንስተናል። 0.98 ኤክስፔክትድ ግብ በዘንድሮ የውድድር ዓመት ዝቅተኛውን ኤክስጂ ፒኤስጂ አስመዝግቦ የወጣበት ጨዋታ ግን 5 ግብ አስቆጠረ። ከምንም ላይ የተቆጠሩ ግቦች ነበሩ ማለት ነው። ከምንም ላይ ደግሞ እንዲቆጠሩ አድቫንቴጁን በሬ የከፈተው ዋነኛ ቡድን ራሱ ቼልሲ በፈጠረው የግል ተጫዋቾች ስህተት ነው። ይሄ ከሊያም ሮሲኒር አድናቆት ጋር ጉዳዮችን ለመሸፋፈን ወይም የቼልሲ ደጋፊዎችን ለማስተባበል አይደለም፣ እውነታ ነው። በጨዋታ ያየ ቼልሲ እንደ ቡድን ይቅርታ ምን አይነት ችግር ክፍተት አለበት በየፕሮግራሙ እናነሳለን፣ ግን በጨዋታው የተስተዋለ እውነታን ደግሞ ማንሳት አለብን። ያንን ጨዋታውን ስታንፎርድ ብሪጅ ላይ መድገምና ሆም አድቫንቴጅ የመጠቀም ምናልባት በእግር ኳስ ፍላጎት፣ ጽናት
አእምሯዊ ዝግጁነት፣ የአእምሮ ጥንካሬ የበለጠ ሜዳ ውስጥ የአሰልጣኙን ታክቲካል ሂደት የመተግበርና ጥቃቅን ስህተቶችን ባለመስራት ውጤት መቀየር ይቻላል። እግር ኳስና የዩኤፋ ሻምፒዮንስ ሊግ በተአምር የተሞሉ ናቸው። ምንም የማይቀየርበት ምክንያት የለም። ነገር ግን ለዛ ቡድን ወደ ጨዋታ መመለስና መቆየት ይሄ ቡድን የሚያግዝ ከሆነና ተጋጣሚ ቡድን ለስህተቶች ተጋላሽ ከሆነ ነው ችግሩ ያንን ካምባክ ለማድረግ የሚቸግረው። በተለይ የቼልሲ የዘንድሮ ሁኔታ የሲስተም ችግር የለበትም። ተጋጣሚ የመብለጥ ምንም አይነት ችግር የለበትም፣ በሜዳውም ከሜዳውም ውጭ። ቼልሲ ራሱን ለስህተት የሚዳርግ ቡድን መሆኑ ነው የበለጠ ዋጋ የሚያስከፍለው። የኒውካስልን ጨዋታ ሲሸነፍ ተመልከቱ። የፒኤስጂውን ጨዋታ የተሸነፈበት መንገድ፣ ቪላ ፓርክ ላይ ያሸነፈውን የጨዋታ ስትራቴጂ፣ ያውም በዲፌንሲቭ ላይን የሚታወቅ ቡድን ሜዳው ድረስ በመሄድ 4 ማስቆጠር የቻለ ቡድን በአታኪንግ ማይንድ ውስጥ ያለን ቡድን ለማሸነፍ ሁሉንም ቱል ተጠቅሞ ግን በራሱ ጨዋታ ሲስተም ስህተት ግን ዋጋ ከፈለ። አሁን እኮ የሚያስገርመው ቼልሲ የተጋጣሚን ጫና መቋቋም ተስኖት የተጋጣሚ ጥንካሬ አሸንፎት ቢሆን ኖሮ ስለ ቼልሲ ድክመት፣ ስለ ቡድኑ ክፍተት፣ ታክቲካል አለመረጋጋት እየፈለፈልን አውጥተን መተንተን ይቻላል። ግን አሁን ቼልሲ ችግሩ የራሱ ስህተት ነው ቡድኑ ዋጋ የሚያስከፍለው። ያ ደግሞ የሚደረገው ስህተት በጨዋታ ክፍለ ጊዜ ውስጥ ትልቁን የአእምሮ ጥንካሬ የሚፈልግበትና በኮንሰንትሬሽን የተያዘው የጨዋታ ስታይል የሚቀጥልበት ደቂቃ ላይ የሚከፍለው ዋጋ ደግሞ ስለ ኤክስፒሪየንስ እንድናነሳ ያደርገናል። ፒኤስጂ በተጠናቀቀው የውድድር ዓመት ኤክስፒሪየንስ በቻምፒየንስ ሊግ ውድድር እንደማያስፈልግ ማረጋገጫ ሆኖን ነበር። ቼልሲ ደግሞ ዘንድሮ ማረጋገጫ እየሆነን ያስፈልጋል ወደሚለው ሀሳብ እንድንመጣ እያደረገ። ምክንያቱም ፒኤስጂ ቻምፒየንስ ሊግ ሲያነሳ ቻምፒየንስ ሊግ ያነሳ ተጫዋች የለም በስብስብ ውስጥ። ፍጻሜ ተጫዋቸው ማርኪኒዮስ ብቻ ነው። ኤክስፒሪየንሱ ጠባብ ነው የቡድኑ፣ ወይም በፋይናል የመጫወት አጋጣሚያቸው ምናልባት የነ ሀኪሚ ስም ሬጂስተር ተደርጎ ከማድሪድ ጋር ዋንጫውን ሲያሸንፉ ስማቸው ሊኖር ይችላል ወደ 2016-17 ግን ያገለገሉበትን የጨዋታ ቁጥር ምናምን ካየን ኤክስፒሪየንሳቸው በጣም አነስተኛ። ስለዚህ ይሄ ጨዋታ የማይቀየርበት ምክንያት የለም። ግን ያለፉት ችግሮች ተቀርፈው ቼልሲ ያለፉት ጨዋታዎች አይነት አባካኝነት፣ ድግግሞሽ፣ ሙከራ ቼልሲ እኮ በጣም የሚያስገርመው ከሊያም ሮሲኒየር የአሰልጣኝነት ዘመን ውስጥ ካየናቸው እኔ አንዳንዴ ሳይ የሚገርመኝ ስታቶችን ልንገራችሁ። ሊያም ሮሲኒየር የቼልሲ አሰልጣኝ ከሆኑበት ጊዜ አንስቶ በፕሪሚየር ሊጉ እንደ ቼልሲ ኤክስፔክትድ ግብ ክሬት ያደረገ ቡድን የለም። በኤክስፔክትድ ግቡ ልክ ግን ግብ አላስቆጠረም። ሆኖም ግን በርካታ ግብ ያስቆጠረ ቡድን ነው። በጣም ያስገርመው። ስለዚህ ይሄ ቡድን ቻንስ ክሬት የማድረግ ክፍተት የለበትም ማለት ነው። ምንድነው የማባከን ችግር አለበት ነው ዋናው ጉዳይ። ፓልመር እንደ ቀድሞ የቡድን አጋሮችን የሚመግብበት ይሄ በነፃነት የፊት መስመር ተጫዋቾችን በአግባቡ ኳስን እያደረሰ የመጨረሻ ኳሶችን የሚመግብበት የጨዋታ ስልቱ ተጫዋቹ ያልተለመደ መስገብገብና ለራሱ ብቻ ሙከራ የሚያደርግበትን ባህሪ እየተመለከትን ነው። የቼልሲ ፋይናል ሰርድ 5-2 ሊያስቆጥር ይችላል፣ ዋጋ የለውም። 5 ሞክሮ 4 ማስቆጠር ነው ያለበት። በተለይ በእንዲህ አይነት ውድድር ሱፐር ክሊኒካል መሆን ያለበት ምሽት ነው። ጨዋታው ሊቀየር ይችላል፣ በደንብ ተስፋ አለ። ተስፋው ግን ከራሱ ከቼልሲ እዛው ተነስቶ እዛው የሚጠናቀቅ ነው። አንደኛ ጉዳይ ሁሌም ምናልባት ከቼልሲ ደጋፊዎች ጋር ከዚህ በፊት ሳይስማሙ ብዙ የተከራከርንበት ሀሳብ ነበር። አሁን ላይ ግን ሙሉ በሙሉ የቼልሲ ደጋፊዎች የተስማሙበት ዋነኛ ምክንያት በክለቡ ስታንዳርድ ደረጃ ቼልሲ አንድም የሚመጥን ግብ ጠባቂ የለውም። በዚህን ሰዓት የለውም። ቼልሲ የርጊንሰንም ሳንቼዝም በቼልሲ ደረጃ መረቡን የሚጠብቁ ግብ ጠባቂዎች አይደሉም። ይህን ከተጠናቀቀ የውድድር ዓመት አንስቶ ስንል የነበረው የትኛውም ቡድን በኢሮፒያን ቶፕ 5 ቡድን ውስጥ ከግብ ጠባቂ ስህተት ግብ ያስተናገደ እንደ ቼልሲ የለም የሚለው ስታት እኮ በቂ ማረጋገጫ ነው። ከግብ ጠባቂ በተነሳ ስህተት
ስለዚህ ቼልሲ በራሱ ባለው አቅም ላይ ትልቅ እንቅፋት የሚሆነው አንደኛው ጉዳይ የራሱ ክፍተት የምለው ይሄኛው ነው። የግብ ጠባቂ ኳሊቲ በቡድኑ ስታንዳርድ ደረጃ አለመኖሩ አንደኛው ጉዳይ። ሁለተኛው ጉዳይ የዛሬ ምሽቱን ጨዋታ ፈተና ከሚያበዝበት ጉዳዮች መካከል ሪስ ጄምስ ለረጅም ሳምንታት በድጋሚ በሃርምስትሪንግ ጉዳት ከሜዳ እንደሚርቅ ትናንትና በይፋ መረጋገጡ ነው። ይሄ ተጫዋች ከባዱን፣ መካከለኛውን ወይ መጠነኛውን የሃርምስትሪንግ ጉዳት ያስተናግድ የተረጋገጠ ነገር የለም። ግን ለረጅም ሳምንታት ነው የሚለው ላልተወሰነ ረዘም ላለ ሳምንት ከሜዳ ይርቃል በሃርምስትሪንግ ጉዳት። ይሄ ኦፊሻሊ ተረጋግጧል። ከባዱ ጉለት ዛሬ ምሽት ሪስ ጄምስ ነው። በተለይ ስታንፎርድ ብሪጅ ላይ ጨዋታ ኖሮ ይህን የመሰለ ምርጥ በቅርቡ እስከ 2032 ኮንትራቱን ያራዘመ የክለቡ አምበል በዘንድሮ ሲዝን እንደውም ጄምስ እኮ ብዙ ጨዋታ ተጫውቷል። አገልግሎቱ ጄምስ ባለበት ጨዋታ እኮ ቼልሲ ደፋር ነው ሲያጠቃ፣ ራሱ የኋላ መስመሩን አያስብም፣ የአማካይ ክፍሉ አይበለጥም። ማጥቃቱ ሁሌም ጥራት ይኖራል። ቻንስን ክሬት ለማድረግ ትራንዚሽኖቹ አስደናቂ ናቸው። ዛሬ ምሽት እንግዲህ የቡድኑ ሊደር ነው የሚያጣው። ለቀጣይም በርከት ያሉ ሳምንታት ከሜዳ ይርቃል። እንደውም አንዳንድ ጋዜጦች ላይ ስንመለከት ዓለም ዋንጫ ትኩረት የበለጠ ይሄ ተጫዋች ወደ ትላልቅ ኮምፒቲሽኖች መቃረብ ላይ የሚያጋጥም አይነት ጉዳት እንዳይሆን ብሔራዊ ቡድን ያሉ ኃላፊዎችም ሰክተዋል ነው የሚለው። እንግዲህ የጉዳቱ መጠን ምን ያክል ያርቀው እንደሚችል አብረን በጋራ የምንመለከተው ነው የሚሆነው። ሶስተኛው ጉዳይ ከሜዳ ውጭ ያለ ጉዳይ ነው። እንግዲህ የፋይናንስ ስርዓት በመጣስ የተከሰሱት ክስ በስተመጨረሻም ውሳኔ ተላልፎበት ቼልሲ 10.9 ሚሊዮን ፓውንድ ቅጣት እንዲከፍል ከአንድ የዝውውር መስኮት ለዋናው ቡድን የሚያደርገውን የዝውውር መስኮት እንዲታገድ የአካዳሚ ተጫዋች ለቀጣይ 9 ወራት ሬጂስተር እንዳያደርግና 775,000 ፓውንድ እንዲቀጣ የተወሰነበት ነው። ውሳኔው ግን የሚጸናው በቀጣይ 2 እና 3 ዓመት ውስጥ ነው። ቼልሲ ቀጣይ ሳመር ሊያም ሮሲኒየር ተጫዋች የማስፈረም ምንም የማለት መብት አላቸው። ቀጣይ ሳመር ሊቀጣ አይደለም። ይህ ህግ የሚጸናው ግን በቀጣይ 2-3 ዓመት ጉዳዮች እንደገና ታይተው የተወሰነ ውሳኔ ወይ ማሻሻያ ይደረግበታል፣ ካልሆነ በዚህ ቅጣት ቼልሲ ላይ የሚወሰን ይሆናል። ነገር ግን አሁን ውሳኔ አልተላለፈም፣ ግን እንደሚቀጣ አሁን ላይ ተነግሯል። ቼልሲ ለአንድ የዝውውር መስኮት ይታገዳል። 10 ነጥብ የተወሰኑ ሚሊዮን ፓውንዶችን በእንግሊዝ እግር ኳስ ታሪክ ትልቁን ገንዘብ ይቀጣል። በተጨማሪም አሁን ላይ በቀጥታ እንዲወሰን የተነገረው የአካዳሚ ተጫዋች የማስመዝገብ ሬጂስተር የማድረግ ህጋዊ መብቱ ለ9 ወራት ታግዶ 775,000 ፓውንድ አሁን እንዲከፍል ተወስኗል። የ10.7 ሚሊዮን ፓውንዱ ቅጣት አሁን ላይ አይከፈልም። ቅጣቱም በቀጣይ ሳመር አይጸናም። ቀጣይ 2 ዓመት ግን ጉዳዩ የሚታይ ይሆናል። ነገር ግን ቼልሲ ላይ ትልቁን ጉዳይ ከዚህ ቅጣት ቼልሲ እንዲያመልጥ ያደረገው የነጥብ እግር ኳሳዊ ቅጣት፣ የነጥብ ቅጣት ከነጥብ ቅጣት አምልጧል። ካመለጠባቸው ምክንያቶች መካከል ግን በጣም በአስደናቂ ሁኔታ ይሄ የዝውውር እገዳና ይሄ ገንዘብ ቅጣት እንዲጣልበት የተወሰነበት ዋነኛ ምክንያት ከ2011 እስከ 2018 ባሉት ጊዜያት ውስጥ የቡድኑ የዝውውር መስኮት ላይ ተጫዋቾችን ለማስፈረም ህጋዊ ላልሆኑ ተቋማት ወይም ሶስተኛ ወገን የተከፈለ ክፍያ በፕሪሚየር ሊጉ እንግዲህ ክስ ተመስርቶ ምርመራ ተደርጎ መረጋገጡን ተከትሎ ነው ይሄ ውሳኔ እንዲወሰን በቀጥታ ይፋ የወጣው። ውሳኔው የሚጸናው ወይም ተግባራዊ የሚሆነው በቀጣይ 2 ዓመታት ውስጥ እንደገና ፕሪሚየር ሊጉ ይፋዊ እስከሚያደርግ ድረስ አሁን ቼልሲ ምን ሊቀጣ እንደሚችል ነው ቀደም ብሎ ይፋ የወጣው። ነገር ግን ይሄን ቅጣት ካቀለሉ ምክንያቶች መካከል መተው የፕሪሚየር ሊግ ስርዓትና ይሄ ፋይናንስ ሂደትን የሚመለከተው አካል በአንቀጽ 28 የፕሪሚየር ሊጉን ህግ መተላለፍና አለአግባብ የገንዘብ ዝውውሮች ይሄ
ህጋዊ ላልሆኑ ተቋማት መክፈል በሚል የሚተዳደረው ደንብ ላይ ቼልሲ ራሱ የፕሪሚየር ሊጉን የምርመራ ክፍል ጠርቶ ይሄ ጉዳይ እንዲታይልኝ ብሎ በነ ክሊርሌይ ካፒታል አማካኝነት በነ ቶዲ ቦይሊ አማካኝነት ምርመራው እንዲከፈት ያደረገው በነገራችን ላይ ቼልሲ ራሱ ላይ ማለት ነው። ምክንያቱም በአዲሱ የፋይናንስ ስርዓት ህግ ይሄ ጉዳይ በፕሪሚየር ሊጉ ምርመራ ተደርጎ የሚታወቅ ከሆነ ቼልሲ ላይ የነጥብ ቅጣት ሁሉ ይተላለፍ ነበር። አሁን ቼልሲ ከቅጣቶች ሁሉ የተረፈው ራሱ ምርመራ እንዲደረግ ስለጋበዘ በሩን ስለከፈተና ምርመራ እንዲደረግ ስለጠየቀ እና ይሄ ሁሉ የተደረገው ደግሞ በክሊርሌይ ካፒታል እና በቶዲ ቦይሊ ውስጥ አይደለም፣ በአብራሞቪች ዘመን ነው። 47.5 ሚሊዮን ፓውንድ ለሶስተኛ ወገን የተከፈለበት በነ ኤዲን ሃዛርድ፣ ዳቪድ ሉዊዝ፣ ሳሙኤል ኤቶ፣ ዊሊያም ሹርለር እነዚህ ሁሉ ተጫዋቾች በተዘዋወሩበት ወቅት ለሶስተኛ ወገን የተከፈለ ህጋዊ ላልሆነ ተቋም በመክፈል በሚል ነው። በነገራችን ላይ ፕሪሚየር ሊጉ ኤፍኤው አወዳዳሪው አካል ቼልሲ ላይ መሰረተው ሌላ ክስ እንዳለ ታውቃላችሁ። 74 ክስ። ያ ክስ እስካሁን ምርመራው አልተጠናቀቀም። ይሄ ከአንድ ዓመት ይሄንን ጉዳይ በነገራችን ላይ ገልጸንላችሁ ነበር በአንድ ወቅት። ቼልሲ ራሱ ምርመራ እንዲደረግ መጥራቱ የሚመጣውን ቅጣት በአብዛኛው ይቀንሳል። ስለዚህ ቼልሲ እድለኛ ምርመራ እንዲደረግለት ጉዳዩን በሩን ከፍቶ ምርመራ አድርጉልኝ ብሎ ይሄን የፋይናንስ ስርዓት ህግና ጥሰትን ሪፖርትን ትኩረት ያደረገ ጉዳይ ማመልከቱን ተከትሎ ነው ምርመራ ተደርጎ የቅጣት እንዲተላለፍ የተነገረውና ቅጣቱ መቼ እንደሚጸና እንግዲህ እስካሁን ድረስ አልታወቀም። ይሄ ጉዳይን ቼልሲ ራሱ ለምርመራ በሩን ክፍት ሳያደርግ ጉዳዮች ተሸፋፍነው ራሱ ኤፍኤው በራሱ መንገድ ምርመራዎችን እንደዚህ አይነት ጉዳዮች እንዳሉ ቢያቅ ነጥብ ከ2 በላይ የዝውውር እገዳ የገንዘብ መጠኑ ከፍተኛ የሆነ ነገር ግን ጥሩ በጎ ጉዳዩ ቼልሲ ይሄን ክፍያ የሚከፍልበት ሂደት አሁን ላይ አይጀመርም። ቢጀመር ራሱ ከፕሮፊት እና ሳስቴኔቢሊቲ ሩል ጋር በቀጥታ ተያያዥነት የለውም። ይሄ ጉዳይ ለቼልሲ ጥሩ የፋይናንስ ስርዓት ሂደት የሚከተሉበትን ስትራቴጂ እንዳያዛንፍ የሚረዳ ነው። ምክንያቱም ባለፈው ወር እንደምታውቁት ቼልሲ በ2022 ከ2018 አንስቶ በዩኤፋ በተደረገበት ምርመራ የደሞዝ ስርዓት አሰራር ላይ በዩኤፋ በተደረገበት ምርመራ ቼልሲን ታስታውሳላችሁ 23.9 ሚሊዮን ፓውንድ እንዲከፍል ቅጣት ተላልፎበት ነበር። በዚህ ቅጣት መሰረት ቼልሲ ያን ክፍያ በ3 ተርም እንዲከፍል ትዕዛዝ ተላልፎ ያንን ክፍያ ከፍሏል። በተለያዩ የተርም አከፋፈል እንዲህ አይነት ጉዳዮች ደግሞ ተጨማሪ ክፍያ ምንም አይነት ገቢ የሌለበት በፕሮፊት እና ሳስቴኔቢሊቲ ሁሉ ከፍተኛ ጫና የሚፈጥሩ እስካሁን ድረስ ወደ እናንተ የምናደርሳቸው ዘገባዎች የምትመለከቷቸው በስክሪናችን ላይ ጋዜጦች ዛሬ በአብዛኛው ትኩረታቸው የእንግሊዝ ጋዜጣ ከዚህ ጉዳይ ጋር ተያይዞ ስለሆነ መረጃዎች በአጠቃላይ የተገኙት ከነዚህ ጋዜጦች ናቸውና እነዚህ መረጃዎች ሁሉ ወደ እናንተ ተደራሽ የምናደርገው እንግዲህ ከነዚህ ጋዜጦች በምናገኘው መረጃ ነው። አብዛኞቹ ሰብስክሪፕሽን አላቸው፣ በክፍያ ነው የሚገኙትና እንደምትመለከቱት የፊት ገጻቸው ሁሉም ትኩረታቸው ዛሬ በቼልሲ ዙሪያ ነው ያደረጉትና ቅጣት፣ ጉዳት፣ የስኳድ ባላንስ አጠቃቀም፣ የተጫዋቾች አቅምና የግዙፍ ውድድር ሳይኮሎጂ የሚፈልገውን ትኩረት አለመያዝ ያለፈውን ጨዋታ ዋጋ አስከፍሏቸው የነበረውን ዛሬ እንግዲህ ለመቀየር ትልቁ ቱል ሪሽ ጄምስ ዛሬ ምሽት አይኖርም፣ ለሳምንታትም አይኖርም። ነገር ግን ሊያም ሮሲነር መብቴ ያጣሉ ተብሎ አይጠበቅም። በዛሬ ምሽት ጨዋታው በነገራችን ላይ አንዳንድ ዘገባዎች ላይ እንደተመለከትኩት ከሆነ ምናልባት ማርክ ኩኩሬያም የመሰለፉ ጉዳይ ከፍተኛ ጥያቄ ውስጥ ገብቷል ይላል። ነገር ግን እስካሁን ድረስ ኦፊሻሊ የተረጋገጠ ነገር ባይኖርም ከዚህ ጨዋታ ውጪ ይሁን አይሁን የተረጋገጠ ነገር ባይኖርም ግን የኩኩሬያ ጤንነትም ከዚህ ጋር በተያያዘ ጥያቄ ውስጥ ነው የሚገኘው።
ነገር ግን የቼልሲ ደጋፊዎች ተመልክታችሁ ከሆነ አላቅም ከሰሞኑ ሊያም ሮሲኒየር እና ሜምፊስ ዲፔይን በተመለከተ በትዊተር ገጽ ላይ የሆነ ሜም ተለቆ ያ ሜም ደግሞ ከትናንት ምሽት ጀምሮ በጣም ቫይራል ወጥቷልና ያ ሜም እንግዲህ ሊያም ሮሲኒየር ዲፔይን ይመስላል። አሰልጣኙ ሊያም ሮሲኒየር ሳይሆን ተጫዋቹ ዲፔይን ነው በቼልሲ ቤት እየተመለከትን የምንገኘው። ይህን አስተያየት ግን እንዴት ተመለከታችሁት? በነገራችን ላይ ነጮቹ እንደዚህ አይነት ጉዳይ ላይ የሚያተኩሩት መጀመሪያ አሰልጣኙ ሲመጣ ክሬዲት ከመስጠት ይልቅ በወቀሳና በትችት ስለተቀበሉት አሁን የኛ ወቀሳና ትችት ተገቢ ነበር ውጤት ሲጠፋ አሰልጣኙን ለማጥላላት አንደኛ የሚጠቀሙት እንደነዚህ አይነት ጉዳዮችን ከተመለከታችሁ አላውቅም፣ ግን በኤክስ ገጽ ከትናንት ጀምሮ በጣም ቫይራል የወጣ ብዙ መነጋገሪያ አርዕስት የከፈተና አዝናኝ የሆነ ቪዲዮ ነው። ግን የዛ ቪዲዮ መነሻ ትርጉም በትላልቅ ፔጆች በነሚረር እና ዴሊ ሜል መለቀቁን ስመለከት መጀመሪያ የአሰልጣኙን ቅጥር ከተቃወሙ ጋዜጦች ዕለታዊ ትልቅ ሰፊ የሆነ ሚዲያ ተደራሽነታቸው ከፍ ካሉ የእንግሊዝ ሚዲያዎች መካከል ግንባር ቀደም ተደርገው የሚጠቀሱ ሁለቱ ሰፊ ሚዲያ እንግዲህ በእንዲህ አይነት ጉዳይ ላይ ትኩረት ሰጥተው መዘገባቸው ወይም ጉዳዩን የበለጠ ተደራሽ እንዲሆን በር የከፈቱበት መንገድ እንግዲህ ተገቢ ነው ብዬ አላስብም በግሌና። እስቲ እናንተ እንዴት ተመለከታችሁት? ሊያም ሮሲኒየር ላይ የተያዘው አዲስ ቫይራል የወጣ ቪዲዮ በደም ከተመለከታችሁት ሮሲኒየር ዲፔይን ይመስላል፣ ግን ተጫዋቹ ዲፔይ ነው አሁን ቼልሲን እያሰለጠነ የሚገኘው ነው የቪዲዮ ቀጥተኛ መልእክት። ይሄን ጉዳይስ ተመልክታችሁ ከሆነ ብዙም ይሄ ከአዝናኝነቱ ይልቅ ከጀርባ ያለው ድብቁ ጉዳይ ስለ አሰልጣኙ ቀደም ብሎ የተነበዩት ጉዳይ ተፈጻሚ ስላልሆነና አሁን በሲዝኑ የተወሰኑ ጨዋታዎች በኋላ ነጥብ መጣል ሲጀምር የተነሱ ጉዳዮች ናቸው። በአጠቃላይ ግን ዛሬ ምሽት ፒኤስጂን ቼልሲዎች ሲያስተናግዱ በእነዚህ ውጥረት ውስጥ ሆኖ ነው። በርካታ ጊዜ በእግር ኳስ ታምራትን ተመልክተናል። ሊቀለበስ የሚችልበት እድል አለ ወይ? በደንብ አለ። እሱንም ማድረግ የሚችሉ ቼልሲዎች ቀደም ብለን ባነሳንባቸው ጉዳዮች ላይ ጠንክረውና የበለጠ ራሳቸውን አጎልብተው ካለፉት ስህተቶች ተምረው የሚመጡ ከሆነ ነገር ግን የሉዊስ ኤንሪኬ ፒኤስጂ ምን አይነት ከባድና የማይገመት ቡድን መሆኑን የምናውቀው ቼልሲ እስከ 74ኛ ደቂቃ ድረስ ጌም ውስጥ የቆየበት ስትራቴጂ አስደናቂ ቢሆንም ለተብላላ በከፍተኛ ደረጃ ለበቃ ቡድን በኳሊቲ በጥንካሬ በቅንጅት በአጨዋወት ተብላልቶ ከፍታ ላይ ለደረሰ ቡድን አንድ ክፍተት መፍጠር ምን ያክል ዋጋ እንደሚያስከፍል የመጀመሪያው ዙር አስተማሪ ነው። ለዚህ ደግሞ የፒኤስጂ ክንፍ ተጫዋች ክቫራትስኬሊያ አንዱ ማሳያ ነው። ይሄ ተጫዋች የእንግሊዝ ክለቦች የሚንገበግቡበት የሚያብዱበት ተጫዋች ነው በነገራችን። ምክንያቱም የተጠናቀቀው የውድድር ዓመት ጃንዋሪ ላይ 100 ሚሊዮን ዩሮ ክፈሉ ተብለው የእንግሊዝ ክለቦች በተለይ ሊቨርፑልና ማንቸስተር ሲቲ ጥያቄዎች በቀጥታ ኦፊሻሊ ከተጫዋቹ ኤጀንት ቀርቦላቸው ነበር። 86-87 ሚሊዮን ፓውንድ በወቅቱ። ነገር ግን ፒኤስጂ በክለቦች አቅምና የሊጉን ተፎካካሪነት ናፖሊ ከግምት ውስጥ በማስገባት ነበር የተጫዋቹን ሪሊዝ ክሎዝ አክቲቭ ያደረገው። ከዛም በኋላ እነዛ የእንግሊዝ ክለቦች ከ70 ሚሊዮን ፓውንድ በላይ ለመክፈል ፍቃደኛ አልነበሩ። ጉዳዩ ላይ መቀዛቀዝና ወደ ሳመር ለማስዘዋወር በሚዘናጉበት ወቅት ነው ፒኤስጂ ይህን ተጫዋች ነጠቀ። በነጠቀው ተጫዋች ባለብዙ ድል ዋንጫ ወደ ክለባቸው ማምጣት ቻሉ። በነጠቁት ተጫዋች ስንት ጨዋታን አሸነፉ፣ ስንት ድሎችን አሳኩ ከኦስማን ዴምቤሌ ጋር በመሆን። ታዲያ የእንግሊዝ ክለቦች የበለጠ የሚንገበገቡበት ተጫዋች ዛሬ ምሽት ክቫራትስኬሊያ እንግዲህ በድጋሚ ወደ ስታንፎርድ ብሪጅ ይመጣል። ዛሬ ምሽት የሳምንቱን አይነት አስደናቂ ብቃትን
በስታንፎርድ ብሪጅ ይደግም ይሁን በድጋሚ በእንግሊዝ ምድር ያለፈው የውድድር ዓመት ድል እያደረጉ የተሻገሩት ፓሪስ ሴን ጀርሜን ያለፈውን ጨዋታና የግብ ልዩነት ጠብቀው ወደ ቀጣዩ ዙር ይሻገራሉ ወይ? ምሽት 5 ሰዓት ከማንቸስተር ሲቲ፣ ሪያል ማድሪድ፣ አርሴናል ሌቨርኩዘን ጋር እኩል ሰዓት የሚጀምር የሻምፒየንስ ሊግ ምሽት ነው። እንግዲህ ሶስቱንም ፕሮግራም በተለያየ መልኩ ወደ እናንተ ተደራሽ አደረግን። አርሴናል ከሌቨርኩዘን፣ ሲቲ ከማድሪድ በሶስት የተለያየ ክፍል፣ ቼልሲ ከፒኤስጂን ጨምሮ ከእናንተ ጋር ዕለተ ማክሰኞን ቆይታ አደረግን። በእንዲህ መልኩ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። መልካም ጨዋታ እንዲሆን ተመኘን። ነገ በሚኖረን ድረ ጨዋታ ነጥቦች ሮብ ንጋት እስከምንገናኝ ድረስ ሰላም ቆዩ።